ልደቱን ስብከት የሚሰማ ሰው የለም። እንደው በቀጠሮና እንደ ፍርድ ቤትና እንደ ሐኪም ቤት ቀጠሮ ወይም እንደ አንድ ማህበራዊ ጉዳይ በዚህ ቀን ሰልፍ እናደርጋለንና በዛም ይሄንን እንመራዋለን ተብሎ የሚባል አይደለም። የራሱ ሐሳቦች በአንድ ቀን በሌላ ቀን እኔ ሰላማዊ ትግል ማድረግ እንፈልገው አገሬ ገብቼ ነበር ያ ስላልተቻለ ነው ህዝባዊ ምተኝነት እዛ ለመምራት አላስብንም ብሎ ሆነ መግለጫው ላይ እንዲህ ሲናገር ሰማሁት። ሌላ ቀን ደግሞ ሌት ተቀን እየሰራን ነው ጠብቁን የኛ ለውጥ ገና አልመጣም ይመጣል በቀነ ቀጠሮ የህዝብ ንቅናቄና ለውጥ በተለይ እንደ ኢትዮጵያ አይነት ሁኔታ አሁን እነ ልደቱ ባላቸው አቅም በዛ ደረጃ የሚሆን ስላይደለ ፕራክቲካልም አይመስለኝም። ይልቃል የመጀመሪያው አይደለም በተለየ ሁኔታ በኔ ላይ እንዲህ አይነት ትችት ሲያቀርብ ምክንያቱም በማላቀው ሁኔታ በየሚዲያው አንከር ሚዲያ ላይ ሮሃ ሚዲያ ላይ አንተ ሚዲያ ላይ አሁን አንዳንዴ ሲያስፈልግ በሽሙጥ መልክ ስሜን ሳይጠራ አንዳንዴ ሲፈልግ ስሜን ጠርቶ ተገቢ ያልሆኑ ቃላቶችን በመጠቀም ደንቆሮ ብሎ በመሳደብ ሲገልጽ ሰማዋል። ይሄን ነገር ማድረግ የጀመረው አሁን አይደለም ሰሞኑን አይደለም ከሁለት ዓመት በፊት ጀምሮ እዚህ ሀገር ከመጣ ጊዜ ጀምሮ